አወቀ። ያኔት ለቃል ሁሉንም ነገር ነገረችው። ቃልም በዛ በተነገረው አድራሻ በመሄድ ልጁ ያለበትን ቦታ ያገኘዋል ማለት ነው። እንግዲህ ሉሊትና ያኔት በስተመጨረሻ ተስማምተው አብረው በሚሰሩበት ጊዜ ይህንን ሁሉ ሚስጥር እንደዚህ እንኳን ታግተው ደብቀው ቆይተው ነበረ። በስተመጨረሻ ያኔት ግን እውነቱን ሁሉ አፍረጥርጣ ለቃል ነግረዋለች ማለት ነው። እንግዲህ በትላንትናው ክፍል ላይ በመጨረሻው ፓርት ላይ ኤፍራታ በማታውቀው ስልክ ከተደወለላት በኋላ ልጅሽን አትፈልጊውም ወይ? እኔ ለእናንተ በማሰብ ነው ብሎ የልጇን ድምፅ አሰምቷት ነበረ ማለት ነው። እንግዲህ ኤፍራታ በጣም ደንግጣ ነበረ። ባለችበት ድርቅ ብላ ነበረ የቀረችው ማለት ነው። እንግዲህ እሷ እነሱ ሞቷል ብለው አምነው የቀበሩትን ሰው አሁን በህይወት እንዳለ ሲነገራቸው በተደጋጋሚ እየተነገራቸው ነበረ። ነገር ግን እነሱን ለመበጥበጥ እየተደረገ ሴራ እንደሆነ ነበር እያሰቡ የነበረው ማለት ነው። ይህንን ነገር ለማመን አልፈለጉም ነበረ። አሁን ላይ ግን ሁለቱም ልጃቸው በህይወት እንዳለ እርግጠኛ ሆነው አውቀዋል ማለት ነው። እንግዲህ ትላንትና ኤፍራታ እንደሰማች ወደዛው ናታን እንደመጣ የልጃችንን ድምፅ ሰማሁትኝ እያለች ስትነግረው ናታን በጭራሽ አላመናትም ነበር። በቃ ኤፍራታ የሆነ ነገር ያመማት ምናምን ነገር ነበር የመሰለው ማለት ነው በሰዓቱ። ነገር ግን ሁሉንም ነገር ካስረዳችው በኋላ በተደወለላት ስልክ መልሰው ደውለው የልጃቸውን ድምፅ አንድ ጋር በድጋሚ ይሰሙታል ማለት ነው። እና በዚህ ሰዓት እንግዲህ ልጃቸው በህይወት እንዳለ አምነው ይቀበላሉ ማለት ነው። ነገር ግን ልጃቸውን ለማግኘት ጠቀም ያለ ገንዘብ እንደሚያስፈልጋቸው እና ልጃቸውን መውሰድ እንደሚችሉ ነበር የተነገራቸው ማለት ነው። ናታን እና ኤፍራታ ባዩትና በሰሙት ነገር በጣም ተደናግጠዋል። ነገር ግን ቢሆንም ልጃቸው በህይወት ስላለ በጣም ደስ ብሏቸዋል ማለት ነው። ግን ይህንን ያክል ጊዜ ልጃቸው በህይወት እያለ እንዴት የትስ ነበረ? ማንስ ነው ይህን ያክል ጊዜ ያቆየው? እያሉ ሀሳብ ሆኖባቸዋል ማለት ነው። እንግዲህ ናታን አሁን ላይ ልጁን ለማግኘት ምንም ነገር እንደሚያደርግ ነው የተናገረው የነበረው ማለት ነው። እንግዲህ ሌላው ደግሞ ቃል የነ ኤፍራታ ልጅ ለማግኘት በጣም ብዙ ሙከራዎችን አድርጎ በዛ ላይ ደግሞ በጣም ከብዙ ሰዎች ጋር እንግዲህ ከነ ሎሊት ጋር ትልቅ ጦርነት ውስጥ ገብቷል ማለት ነው። እንግዲህ ሎሊት የነ ናታንን ልጅ የያዘችው ገንዘብ ለማግኘት ነው። እንግዲህ ሎሊት በጣም ራስ ወዳድና ሲበዛ ይህንን ያክል ጊዜ ያንን ሁሉ ነገር በድላቸው እንኳን አብራቸው እየኖረች ለነሱ ቅንጣት እንኳን ታክል አታስብም ማለት ነው። እና ልጃቸውን በመያዝ ገንዘብ ነበረ እንትን ስትል የነበረው ስታሳድድ የነበረው ማለት ነው። ቃል ግን ይህንን ያክል ጊዜ ዋጋ ከፍዬ ያቆየሁትን ልጅ ማንም ሰው እንዲወስድብኝ አልፈልግም በማለት የሚችለውን ብቻ ሳይሆን የማይችለውንም ነገር በማድረግ ልጁን ለማግኘት ችሏል ማለት ነው። በስተመጨረሻ እንግዲህ ይሄንንም ሉሊትና ያኔት ተስማምተው ይሄንን ነገር አድርገው በስተመጨረሻ ግን ስላልተስማሙ ያኔት ሁሉንም ነገር ለቃል ትናገራለች ማለት ነው። እንግዲህ እህቱ የነበረችበትን አድራሻ ለቃል እንደነገረችው ወይዘሮ ሉሊት ስትሰማ ይህንን ነገር እንዴት ታደርጋለች? በራሱ መንገድ ሊደርስበት አይችልም አንቺ ካልተናገርሽ በስተቀር ብላ ስታስፈጥጣትና ሲጣሉ ነበረ። እንግዲህ ልጁ ያለበትንም ቦታ እናገራለሁ በማለት ለቃል የተናገረችው ማለት ነው። እንግዲህ በትላንትናው ክፍል ላይ ያኔት የሆነ ነገር አምልጧት ነበረ ማለት ነው። እንግዲህ ያኔት እና ቃል እህትና ወንድም ናቸው። እንግዲህ ያኔት እኔ የማንትስ ልጅ በምታደርገው ነገር እንዲቆጭ ነው የማደርግህ እያለች ስትናገር፣ እንግዲህ ቃል ደግሞ ያንን ስም ያውቀው ስለነበር ቆይ እንዴት ልታውቂው ቻልሽ? ቆይ አንቺ ማነሽ? እያለ የአባቱ ስም ስለነበረ ማለት ነው። ነገር ግን የአባቱ ስም ቢሆንም አይጠሩበትም። ቃልም ሆነ ሀኒ የአባታቸውን ስም አይጠቀሙም ማለት አይጠሩበትም፣ አላሳደጋቸውም ማለት ነው ባጭሩ። ስለዚህ ይህንን ነገር እንዴት ልታውቅ የቻልሽ? ቆይ አንቺ ማነሽ ሲላት እሷ ደግሞ መታወቂያ ላይ አየሁት ብላ ነበር የነገረችው ማለት ነው። እሱ ግን መታወቂያውም ላይ ቢሆን እንደዚህ አይነት ስም እንደሌለ ነበር ሲመልስላት የነበረው ማለት ነው። ስለዚህ እዚህ ጋር አባቱ እንደሆነ ማረጋገጥ ይቻላል። ምክንያቱም መቼም አባቱ ባይሆን መታወቂያ ስሙ ላይ ሊጠራበት አይችልም ማለት ነው። እሷም ደግሞ መታወቂያ ላይ አየሁኝ ልትል አትችልም ነበረ ቢጠራበትም ባይጠራበትም። እሷ ግን እንደ ምክንያት አድርጋ የተጠቀመችው ነገር ይሄንን ነበር ማለት ነው። እሱ ግን ይህንን ስም እንደማያውቀውና እንደማይጠራበት ነበር ሲነግራት የነበረው ማለት ነው። እንግዲህ ያኔት እነ ቃልን የቀረበቻቸው ለበቀል እንደሆነ በደንብ ግልጽ ነው። ሀኒን እንግዲህ ጓደኛ መስላ ቀርባ
ቃልን ደግሞ እወድሃለሁ፣ አፈቅርሃለሁ በማለት እየተከታተለች የእነሱን ሁኔታ ስታጤን ነበረ የቆየችው ማለት ነው። እና በስተመጨረሻ ግን እነሱን የምትበቀልበትን መንገድ ከሉሊት ጋር በመሆን እነሱ ያላቸውን ነገር በማሳጣት አብረው ሊሰሩ ነበር የተስማሙት። ነገር ግን በስተመጨረሻ ላይ ስላልተስማሙ ያኔት ሁሉንም ነገር ለቃል ትናገራለች ማለት ነው። እንግዲህ ሉሊት እራሷን እብድ አስመስላ በምትኖርበት ጊዜ ወይም በምታስመስልበት ጊዜ በተደጋጋሚ ከቢንያም ጋር ሲገናኙ ተመልክተናል ማለት ነው። እንግዲህ ወይዘሮ ሉሊት ግብረ አበሮቿ ከሆኑት ሰዎች መካከል አንዱ ቢንያም እንደሆነ እናውቃለን። አሁን ላይ ልጁ ያለው እነ ቢንያም ጋርም እንደሆነ በደንብ ግልጽ ነው ማለት ነው። እንግዲህ ቢንያም ከዚህ ቀደም ለናታን በጣም የሚወደው በጣም የሚቀራረቡ ጓደኛሞች ነበሩ። ጓደኝነታቸው በጣም የሚያስቀና ደስ የሚል ጓደኝነት የነበራቸው ሰዎች ሆነው በስተመጨረሻ ግን ቢንያም ናታንን ከድቶታል ማለት ነው። አሁንም ቢሆን ልጃቸውን በመያዝ እነሱን ገንዘብ በመጠየቅ እያስፈራራቸውና እያስጨነቃቸው ይገኛል። ሌላው ደግሞ ብዙውን ሰው እያበሳጭና እያናደደ ያለው ነገር የዳኒ ጸባይ ነው ማለት ነው። ዳኒ እንግዲህ ጸባዩ ከእለት እለት እየባሰበት መጥቷል ማለት ነው። በትላንትናው በቀደም ክፍል ላይ እናቱን በማቀፍ እያስመሰለ ከቦርሳዋ ገንዘብ ሊያወጣ ሲል ነበር የያዘችው ማለት ነው። ነገር ግን የእናት አንጀት ስለሆነ አልጨክንበትም ብላ ኤፍራታን ገንዘብ እንድትሰጣትና ለሱ ስራ መክፈት እንደምትፈልግ ወይም ስራ እንዲጀምር ማድረግ አለብን እና ከዚህ አይነት ባህሪው እንዲወጣ ብናግዘው ብላ ነበረ ማለት ነው። ገኒ ለኤፍራታ ስታማክራት ነበረ። ኤፍራታ ደግሞ በጭራሽ ለሱ ምንም አይነት ገንዘብ አልሰጠውም ብላ ስትላት እንግዲህ ገኒ ደግሞ ተቆጥታና ኮርፋ ነበር ከቤት የሄደችው ማለት ነው። እና የፂንም ስልክ ሰርቆት ነበረ እንግዲህ በጥቁር ፌስታል ሸፍኖ መሳቢያ ውስጥ ከቶት ነበረ። እንግዲህ አቤል ደግሞ ውጭ ላይ ሆኖ ሁሉን ነገር ተመልክቶት ስለነበረ በእርጋታ ሊያናግረው ሞክሮ ነበር። ነገር ግን እሱ ደግሞ በኮንፊደንስ ምንም ነገር እንደማያውቅ ሰው ሆኖ ሲናገር ነበር። እንግዲህ አቤል ግን እጅ ከፍንጅ ይዞ ስልኩን ከዳጊ ወስዶ ለፂ ሰጥቷታል ማለት ነው። እንግዲህ ገነትም ደግሞ የኔ ልጅ አይሰርቅም ምንም ቢሆን ያስቀመጥሽበትን ፈልጊ እያለች በልጇ እንደምትተማመን እየተናገረች ነበረ ማለት ነው። ነገር ግን በስተመጨረሻ ስልኩ ዳጊ ስልክ እጅ ተገኝቷል ማለት ነው። እና አቤልም ደግሞ ሊመክረውና እንዴት ይሄንን ነገር ታደርጋለህ? ቆይ አንተ ችግርህ ምንድን ነው ብሎ ሊመክረውም ከዛም አልፎ ደግሞ ሊደበድበው ሁላ ሞክሮ ነበረ ማለት ነው። ዳጊ ግን ምንም የሚሰማ አይነት ልጅ አይደለም። ምክንያቱ ሲጠየቅ በጣም ደስ ስለሚለኝ ነው ብቻ ነው የሚለው ማለት ነው። እና እለት ከእለት እንግዲህ ይሄ ባህሪው እየባሰበት መጥቷል። ይህ ነገር ደግሞ በጣም ብዙውን ሰው አስቆጥቷል ማለት ነው። የዳጊ ጸባይ ይስተካከል እንደ በፊቱ ይሁን የሚሉ በጣም ብዙ ኮሜንቶች አሉ። እንግዲህ ውድ የሐረግ ድራማ ተከታታዮች ኤፍራታና ናታን ልጃቸው በህይወት እንዳለ ማወቃቸው በጣም ደስ ይላል። እንግዲህ ልጃቸውን እንደሚያገኙት ተስፋ እያደረጉ ልጃቸውን ለማግኘት ጥረት ያደርጋሉ። እንግዲህ ቃልም ደግሞ ልጃቸውን ለኤፍራታ ልደት በስጦታ መልክ እንደሚሰጣት ነበር ሲናገር የነበረው ማለት ነው። ሌላው ደግሞ ልጁ ቃል እጅ ስለገባ እንደዚሁም ደግሞ ቃልም ደግሞ ምንም አይነት ነገር ጉዳት ስለማያደርስበት እና ልጁ እጁ በመግባቱ በጣም ደስ ይላል ማለት ነው። እንግዲህ ሀኒ በጣም ተጨንቃ ነበረ። የህፃኑ ነገር በጣም አሳስቧት ነበረ እና በስተመጨረሻ ግን ልጁ ስለተገኘ በጣም ደስ ብሏቸዋል ማለት ነው። ከዚህ በኋላ ግን ለማንም ሰው አሳልፈን መስጠት የለብንም፣ ልጁ የሚሆነው እኛ ጋር ነው በማለት ሀኒም ልጁን ተንከባክባ እንደምትይዘው እናቱ ጋር እስከሚገናኝ ድረስ እኔ ተንከባክቤ እይዘዋለሁኝ፣ ስለዚህ ለማንም ሰው ቢሆን አሳልፈን መስጠት የለብንም በማለት ቃልና ሀኒ እንግዲህ ልጁን በመያዝ ቤታቸው ተንከባክበው ለነ ኤፍራታ እስከሚሰጧቸው ድረስ ሊያቆዩት ተስማምተዋል ማለት ነው። ውድ የሐረግ ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና እንደዚሁም ላይክ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁን በጣም ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ይብዛ።